ሰላም የተወደዳችሁ የምን አዲስ ተከታታዮች የዛሬው ልዩ ምን አዲሳችን ተጀምሯል። በርካታ አዝናኝና አስተማሪ ቪዲዮዎችን ሰብሰብ አድርገን ተገናኝተናል። እስከ ዝግጅታችን ፍጻሜ ቪዲዮውን ላይክ እና ሼር ቻናሉን ሰብስክራይብ በማድረግ አብረን እንቆይ። ለህፃናት ሴቶች መልእክት ልካለች። እንደኔ ጉሊት ነግዱ፣ ጉሊት ስነግዱ እንደዚህ ዶላር ማምጣት ትችላላችሁ ያለች ታዳጊ ህፃናትን እያስተማረች ነው። በጫት ምርቃና በደመ ነፍስ ቤትህ ስትደርስ አባይ ዛሬ ጓደኞቼ ጋር ስለመሸብኝ እዛው ነው ማድረው ልንገር ብዬ ነው። ይሄን ልትለኝ ነው በቃ የመጣኸው? አባይ እንዳታስብ እኮ ነው። ይሄንን በስልክ ማለት አትችልም እንዴ? ምን አይነት ልጅ ነው? እንደዛ ይቻላል ለካ። ቆይ አንዴ አባይ ሄሎ አባ። ሄሎ ዛሬ ጓደኞቼ ጋር ስለመሸብኝ እዛው ነው ማድረው እንዳትሰጋ ላሳስብ ብዬ ነው። ግድ የለም እሺ፣ ችግር የለውም። እሺ አባዬ ደህና አይደል? እፎይ እንደዚህ በቀላሉ መገላገል እየተቻለ ከስህተቱ የማይማረው ፈንጃም ካኝ ነው ይባላል። ይሁንና ይህ አባባል አንዳንዴ ልክ የሚሆንባቸው ቦታዎች አሉ። ይህ ቦታም የባምቢ ሀበሻ ህይወት ነው። እንግዲህ ባምቢ ለህፃናት ሴቶች መልእክት ልካለች። እንደኔ ጉሊት ነግዱ፣ ጉሊት ስነግዱ እንደዚህ ዶላር ማምጣት ትችላላችሁ ያለች ታዳጊ ህፃናትን እያስተማረች ነው። እኔ ከስህተቱ የማይማር ሰው ኢትዮጵያ ውስጥ ያየሁት እችን ልጅን ብቻ ነው። ከስህተቷ ማትማር በስህተት ላይ ስህተት የምትሰራ ሴት እኔ ቪዲዮ እስከ መስራት ደርሻለሁ። እሷን ፕሮቴክት ለማድረግ ተዋት እንኳን ለማድረግ ማለት ነው። እንግዲህ ይሄንን እንደዚህ ዶላር እኛ ውጭ ያለን ዲያስፖራዎች እንኳን በሰዓት እየተከፈለን የማንረጨውን ዶላር እሷ ጉሊት ነግዳ ዶላሩን አምጥታለች። ይሄንን እያዩ ደግሞ ወደዚህ ስራ የሚሰማሩ ልጆችን እንግዲህ ፈጣሪ ይጠብቃቸው። ያበደ ፒካፕ ላይን መቼም አንተ እሳት አይደለም ውሃ ነኝ። ለዛ ነው ልቤን ያራስከው። ቴንኪው ሶሲ ማለት ተሳክቷል። ሜሲ ነሽ እንዴ? አይደለም እናት በግራግርሽ አንደባለልሽ። አገማው ሜሲ ነህ እንዴ? አይደለም ጭማሪ ደቂቃ በጭራሽ አትስትም። ኢየሱስ አልገባውም። እኔ እንደውም ካንተ ጋር ነው ካንተ ጋር ምንም አልሰረዛዘርም። እሄዳለሁ ጆጆ ጋር አገማው ይሄን የመሰለ እንትን ሆነ። አያትህ ከገጠር ስትመጣ ቢላይክ ያ ትንሽ ልጅ ነው ይሄንን ያከለው። አይ ጊዜ እንዴት ነው በእናትህ? አለን እግዚአብሔር ይመስገን። የኛኑ ቤተሰብ ነው ደግሞ ቁጥር የወጣና አስጥልሳም በስማም ትልቅ ሰው ትምህርት እንዴት ነው አቡዬ? ጥሩ ነው አይደል? አየ ዘንድሮ ልጅ እንደው ትመዘዛላችሁ። ፒካፕ ላይናችን እንደቀጠለ ነው። ወደ ክፍለ ሀገር ተጉዟል። አረቄ ነሽ እንዴ? ሄሎ እንዴት መለካሽ ጠፋብኝ። ምንድነው? ናት የንቡን ሞክር እባክህ ይገባታል። በሌላ በትርፍ ጊዜ ንብ አረባል የማረ ካልደበረሽ ንግስቷ አላርግሽ። እንዴት አይነት ነገር ነው ወጣ አተ እጅ እንዴት ነው? ከጠላና አረቄ ሱስ ወደ ሺሻ መንፋት። ሰላም ናችሁ? ሰላም ነው። እዚህ አካባቢ የባህል ሕክምና ምናምን ተጠቁሜ ነበር። እዚህ ነው። ልክ ነው። እና ምን ነበር ጉዳይ? ጉንጨ ምናምን ሰርጉዶ በምን ምክንያት ነው? 5 ዓመት ወይ 6 ዓመት ምናምን ሺሻ ስቢያለሁ። 5 ዓመት ስበበት ነው እንደሱ ይሆን? እና መቼ መድኃኒት ቀመመናል? መድኃኒት የላችሁ? ባለፈው ያልኩ ነገር አለች። ስጠው እስኪ እሷን ደግሞ 5 ዓመት 6 ዓመት ቀጥ ብለን ንፋት። ንፋት
እንደሱ አራ አየር ወደ ውስጥ ሲስበው አመልኩ እንደሱ ነው እንደሱ አመል አይለቅም ወደ ውስጥ አትሳበው እንደዚህ ወደ ፊት አይለውጥ ባንዴ ከሰኞ ምናምን ተሰብስቦ ወደኔ ቢመጣ ችግር የለም ስለኛ ነው ወደ ውስጥ አትሳበው አንተ ተነጎረ ሰማሚ ደነዝ ነው አንጋፋው ሯጭ ኃይሌ ገብረስላሴና ደረጀ ኃይሌ ምን አገናኛቸው? በ1993 ያከበርነው 15ኛ ዓመት አትናገር ብሎኛል ግን ዛሬ ልናገር 15 ዓመት ሆነው እኮ ምንድነው ኃይሌ ታቋለን ጉዳይ ደረጀ አትናገር ካልኩ አትናገር ኃይሌ ገብረስላሴ አትናገር ካልሁ አትናገር እያለው ነው ምን ይሆን እስኪ እንከታተለው ሰርግ እኮ ልጠራ አንተ የዛኔ ውጭ ነበርክ መሰለኝ ሞባይል ቁጥር ቶ እንዳላማ ከሆነ ቶ በኮሮና እንዳላገባ እርግጠኛ የዛሬ 2010 ላይ ነው ጥቅምት 5 እና አንበሳ ኮሜዲያን ይሁን ሯጭ ይሁን አላውቅም ኮሜዲያን ይሁን ሯጭ ይሁን አላውቅም ግን ያዙ በነገራችን ላይ ደረጀ ያው ሚስተር ነው የምነግርህ ደረጀ እንደው አጥያቄ ልጠይቅ እንደውም የናንተ 5ኛ ዓመት 15ኛ ዓመት ቆይ ላስፈቀደው አትናገር ብሎ በ1993 ያከበርነው 15ኛ ዓመት አትናገር ብሎኛል ግን ዛሬ ልናገር 15 ዓመት ሆነው እኮ ምንድነው ኃይሌ ታቋለን ጉዳይ ደረጀ አትናገር ካልኩ አትናገር 15ኛ ዓመት በዓላችንን ልናከብር አሰብን እነሱ ደግሞ ሲድኒ ይዘጋጁ ነበር እዛ ሄደን ስታዲየም ሻወር ወስዶ አገኘን ወሰደን ጊዮን ሆቴል ሻይችን እየጠጣን እንደዚህ አሰብን አልነው በቃ የት ነው የተዘጋጀው ራስ ሆቴል ለማንም እንዳትናገሩ ምግቡን ምኑን ሁሉን ነገር አለን እኔ እችላለሁ አለን ተዘጋጀ ዝግጅቱ በጣም ደስ የሚለው ደግሞ ኤፍሬም ታምሩ ኃይሌን በጣም ይወደዋል ግን ተገናኝተው አያውቁም ኦኬ ኃይሌ ደግሞ መኪናው ውስጥ የኤፍሬም ታምሩ ዘፈናል እንደው ኤፍሬም እኮ በቃ ደስ ይለኛል ይላል ለምን ሁለቱን አናገናኝም አልንና ኃይሌን በፊት ለፊት በር ከባለቤቱ ጋር እኔ ማስገባት ሀብቴ ኤፍሬምን ከባለቤቱ ጋር በጓሮ አስገብተን አንዴ እንግዶቻችን ደርሰዋል ምናምን ለሲጨበጨቡ እንደዚህ እንዴ ኃይሌ እንዴ ኤፍሬም እንዴ ኃይሌ ንግግር ልናረግ ወጣን እኔና ሀብቴ በእውነት ይሄንን ድል ያለ ግብዣ ይሄንን ብለን ስንል ኃይሌ አትናገሩ ብሎናል ይላል ይሄንን ድል ያለ ግብዣ ፈጣሪ ነው እንደዚህ ያዘጋጀው ልክ ነው አለ ስሙን ምን ጠራው እና ይሄን ስፖንሰር ላረጋልን ስትል እሱ እንዲህ ይላል እሱ እንዲነገር አይፈልግም የሚያደርጋቸው በጎ ነገሮች እኔ እንኳን ማቃቸው አሉ ማውራት ምንም ስለማይሰራ እሱ የሚያደርጋቸው ያደረጋቸው ያሉትም አሉ እኔ አንዱ ምስክር ነኝ በሀገራችን ደጋግ ስራዎችን የሚሰሩ በርካታ ሰዎች አሉ ሰው እንዲያውቅባቸው የማይፈልጉ በርካታ ሰዎች አሉ ከነዚህም መካከል ታዋቂውና ዝነኛው የረጅም ርቀት ሯጩ እንዲሁም በአሁኑ ሰዓት ደግሞ በኢንቨስትመንት ሴክተር ጉልህ ተሳትፎ የሚያደርገው ኃይሌ ገብረስላሴ ነው ለዚህም ምስጋና ይገባዋል አዶናይ በአርሲና በአክሱም ጉዳይ መሃል ላይ ተወጥሮ ይገኛል 6 ሚሊዮን የነበረው ፎሎወር ወደ 5.9 ሚሊዮን ወርዶበታል በዚህም ቅሬታውን እየገለጸ ነው አንተ ብዙዎቻችሁ ስለ አክሱም እንዲሰማላችሁ የጠየቃችሁበት መንገድ ትክክለኛ መንገድ አይደለም እኔን በማውደቅ አይደለም ድምጻችሁን የምታሰሙት እናንተ አዶናይ እንደ ወንድማችሁ ብታማክሩት ኖሮ እሱም እንደ ወንድማችሁ ሆኖ መደረግ ያለበት ነገር አይቶ ያደርጋል ችግር የለውም ለምን ትዕግስት አልኖራችሁ ምን ጋር ሲሆን ገባችሁ በጣም ብዙ ኮንተንት ክሬተሮች በጣም ብዙ ታዋቂ ሰዎች ድምጽ አልሆኑ ለአብዛኛው ለአርሲና ለአክሱም ማለት ነው ተረዳችሁ እኔ ግን በተቻለኝ አቅም እየሞከርኩ ነው ያለሁት ስለዚህ ለምን ሁላችንም አብረን አንድ ላይ አንወቀስም ነው ለምንድነው አዶናይ ታርጌት የተደረገው እንደዚህ ለምን ወይስ ከዚህ ያለፈ ሌላ ጥላቻ አለ ነው እሱ ከሆነ ኦኬ በግልጽ ወይ ማውራት እንችላለን እኔም ተረድቼ ቁጭ ላለው ማለት ነው እሱ ካልሆነ ግን ለቀጣይ ብናስተካክለው ብዬ ማስበው የሆነ ነገር ካጋጠመ ወደ አዶናይ እየመጣችሁ መሳደብ አይደለም ያለባችሁ እኔ ለራሴ ህይወቴ ለመቀየር እየሞከርኩ ያለው ልጅ ነኝ ተረዳችሁኝ አይደለ እየሰራው ያለው ልጅ ነኝ እኔ እንዴት አድርጌ ሁሉም ባንዴ ማስኬድ ይችላልው 10 100 ነገር ባንዴ ማስኬድ አልችልም አሁን ይህ ነገር በመፈጠሩ ብቻ እንኳን በቃ ላይክ አንዳንድ ሉዝ ማረጋቸው ስራዎች አሉ ማልፈልገው አይነት እንትን ውስጥ ይከተኛል
ተረዳችሁ? ስለዚህ እኔ የምፈልገው ምንድነው ድምጽ አልሆንም እያልኩኝ አይደለም፣ ግን የምንግባባበት መንገድ እንቀይረው። ወደ ወቀሳ ወደ ስድብ አንግባ። ብዙዎቻችሁ ኮሜንት ላይ ገብታችሁ የሰደባችሁ ሰዎች እንኳን ቪዲዮ ማልሰራችሁ ስለ አርሲ ይሁን ስለ አክሱም የሰራችሁት ቪዲዮ ምንም የለም። ምንም አስተዋጽኦ አላደረጋችሁም እኔን ከመስደብና አንፎሎ ቻሌንጅ ከማስጀመር ውጪ ማለት ነው። እኔም ልክ እንደናንተ ሰው ነኝ፣ አንድ አዶናይ ነኝ፣ ሌላ አዶናይ የለም። ይህ አዶናይ ደግሞ አንድ ቦታ ላይ ፎከስ አድርጎ እየሰራ ነበረ። ስም መስጠት፣ መሳደብ፣ ማወዳደቅ፣ ማንቋሸሽ ይህን ነገር ተጠቅመ የአዶናይ ጉድለቶች ናቸው የምትላቸው ነገሮች እያወጣ ፎቶዬን እየገመጠልክ እኔን ከማንቋሸሽ ልክ እንደ ወንድም መተህ ማናገር ትችል ነበረ እኔን ነው። ይህ ነው ትንሽ እኔ ውስጤ የደበረኝ ማለት ነው እንጂ አክሱም ላይ ስለተፈጠረው ነገር አርሲ ላይ ስለተፈጠረው ነገር ድምጽ ለመሆን ዝግጁ ነኝ እኔ ሁሌም ዝግጁ ነኝ እኔ ትክክል ያልሆነ ነገር ካለ ለመናገር ዝግጁ ነኝ እኔ ግን እወቁልኝ አንድ አዶናይ ነኝ አንድ ሰው ነኝ እኔ ማን ይፍረድ መልስ ስጠን ካሪያም ክንድህላ ክልል የአርሲ ጉዳይ ከተነሳ ይቀር በአርሲ ኦርቶዶክሳውያን ግድያ ምክንያት ድምጻቸውን ያሰሙ በርካታ የቤተ ክርስቲያኒቷ ሊቃውንት መምህራን በመንግስት የጸጥታ ኃይሎች በቁጥጥር ስር እየዋሉ ነው የሚገኙት። ይሄ ጉዳይ እንግዲህ በአሁኑ ሰዓት በጣም አሳሳቢ ጉዳይ የሆነ ነው። እናንተም እስኪ ሀሳብ አስተያየታችሁን ስጡበት። ሰላም ቤተሰብ እንዴት ናችሁ? አማን ነው። ክብሩ ይስፋ እናትና ልጁ በጣም ይሄን ነገር ኮፒ ሊንክ ሼር በማድረግ ለሁሉም እንዲደርስ አድርጉ። ኦርቶዶክስን ለምን ድምጽ ሆናችሁ ነው የመናዲስ ልዩ መሰናዶ ተከታታይ እነዚህን በሙሉ አባቶች አስረዋቸዋል። የቤተ ክርስቲያናችን የነገረ መለኮት መምህር ተመራማሪና የታላላቅ መጽሐፍ ጸሐፊ ቀሲስ መዝገቡ ካሳን ዶክተር ጨምሮ ሌሎች መምህራን ከሰሞኑ መታሰራቸው ይታወቃል። አሁን ደግሞ ዲያቆን ዘላለም ታየን ጨምሮ በማህበራዊ ሚዲያ ስለ ቤተ ክርስቲያን መረጃ በመስጠት የምናውቀው የሆነ የሰማዕቷ መታሰራቸውን ሚዲያው አረጋግጧል። ተጨማሪ መረጃዎች እንዲደርሱ ይላል። የሞቱት ሳይሰለቹ አንተ የምትሰማው ትሰለቻለህ። የታረዱት ሳይሰለቹ አንተ እንዲህ የምትመለከተው በስልክ ደከመኝ ትላለህ። በጣም ከባድ እኮ ነው። በነገራችን ሌላው ስለ ክርስቶስ መሞት አልደከመውም፣ አንተ ስለ ክርስቶስ የሚሞቱትን መስማት ሰልችቶ። ክቡራን የመናዲስ ልዩ መሰናዶ ተከታታዮች የዛሬው መናዲሳችን የተከታተላችሁትን ይመስል ነበረ። ቸርቸሩን ያሰማን። እናመሰግናለን።